ፊልሙ ሲጀምር በገጠራማ አካባቢ የሚኖሩ ሰዎችን ማርና አሳ በማውጣት የሚኖሩ ሰዎችን ደግሞ እዛ የሚኖሩበት አካባቢ የነሱ መሬት ያልሆኑ ሰዎችን ያስመለክተናል ማለት ነው። ስለዚህ እነዛ ሰዎች ደግሞ በዛ መሬት ላይ ቤት ሰርተው ለመኖር አስበው ሰላማዊ ሰልፍን ለመውጣት አስበው ይነሳሉ ማለት ነው። ከዛ በዚህ በኩል ደግሞ አንድ ወጣትን ያስመለክተናል ማለት ነው። ይህ ወጣት ደግሞ ከእናትየው ጋር የሚኖር ወጣት ነበረ። ይህ ወጣት ተመርቆ ጨርሶ ነው ያለው። ስለዚህ አሁን ስራ ፍለጋ ላይ ነው ያለው። ይህ ወጣት ስራ በሚፈልግበት ሰዓት ላይ ሁልጊዜ እናትየው ይህ ስራ በቃ አልሆነም አይደለ፣ ስለዚህ የተገኘውን ስራ መስራት አለብህ፣ ገጠር ያለውን መሬት ደግሞ አርሰ መስራት አለብህ ትለዋለች። እሱ ደግሞ እኔ ምንም አይነት ስራ አልሰራም፣ እኔ ጥሩ ስራ ነው የምፈልገው፣ እኔ ደግሞ አሁን ጥሩ ስራ እያገኘው ነው፣ ስለዚህ አገኛለሁ የሚልን ተስፋ ለእናትየው በተደጋጋሚ ይነግራታል ማለት ነው። እናትየው በዚህ አጋጣሚ ላይ በጣም ስትጨቀጭቀው ሳለ አንድ ፍቅረኛ አለችው ማለት ነው። ወደ እሷ ፍቅረኛ ጋር ደግሞ በሚገናኙበት ሰዓት እሷም ደግሞ ልታገባኝ የምትፈልግ ከሆነ ስራ መስራት አለብህ፣ ስለዚህ ምንም የተገኘውን ስራ መስራት አለብህ ትለዋለች። እሱም ደግሞ እኔ አሁን ጥሩ ስራ አገኛለሁ፣ እመኚኝ፣ በቅርቡ ጥሩ ስራ አግኝቼ እንጋባለን የሚልን ተስፋ ይሰጣታል ማለት ነው። ስለዚህ በዚህ አጋጣሚ እያለ አጎትየውን ተጠራና እናትየው አንተ የሚሰማ ከሆነ ይህ ልጅ ስራ መስራት አለበት፣ እኔ ነግሬው እኔ መቼም አይሰማኝም፣ ስለዚህ አንተ የሚሰማ ከሆነ ይህ ወጣት ስራ መስራት አለበት፣ ይህ ልጅ በቃ ስራ መስራት አለበት የሚልን ሐሳብ ሁል ጊዜ በተደጋጋሚ ታነሳለታለች እናትየው ማለት ነው። ስለዚህ የቬግኒቸር አጎት ደግሞ ለቬግኒቸር ይነግረዋል ማለት ነው። ስራ መስራት አለብህ፣ እኔ ጋር ያለውን መሬት ቢሆን መተማረስ አለብህ፣ ስለዚህ መስራት አለብህ የተገኘውን ስራ ብሎ ይነግረዋል ማለት ነው። በዚህ በሚነግርበት ሰዓት ላይ እሱ አሁንም አይሆንም በሚልበት ሰዓት እናትየው ታለቅሳለች። እናትየው ስታለቅስ ደግሞ ቬግኒቸር በጣም ያዝንና እዛ ወደ ፍቅረኛው አባት ይሄዳል ከአጎትየው ጋራ ማለት ነው። ስለዚህ ሐሳብ ያነሳለታል። አጎትየውም ደግሞ በቅርቡ ጥሩ ስራ ይኖረዋል በሚልበት ሰዓት ይሄ ለልጅ አይመጥንም፣ ስራ መስራት አለበት ብሎ ለቬግኒቸር ያንን መልስ ይመልስለታል፣ የፍቅረኛው አባት ማለት ነው። ከዛ እየተመለሱ እያለ የቬግኒቸር እናት ታገኘውና ተሳካ ትላቸዋለች። አልተሳካም በሚልበት ሰዓት አጎትየው ልክ ነው፣ ስራ የሌለውን ሰው ማን ሊቀበል ይችላል የሚልን መልስ ትመልስለታለች ማለት ነው። ወደ ቤት ይገባሉ። ወደ ቤት በገቡበት ሰዓት እናትየው ወረቀት አንስታ ትሰጠዋለች። ይህ መልእክት ለአንተ ነበር የተላከው ትለዋለች። በዚህን ጊዜ ቬግኒቸር ያነሳና ያንን ወረቀት ከፍቶ በሚያነብበት ሰዓት ወደ ፖሊስነት ሙያ እንድትቀላቀል ተፈቅዶልሃል የሚልን ነገር ያያል፣ በዛ ወረቀት ውስጥ ማለት ነው። እናትየው በዚህ ጊዜ ትደሰታለች። በምትደሰትበት ሰዓት እኔ የፖሊስነትን ስራ አልሰራም የሚልን ነገር ሲመልስላት እናትየው በጣም ትናደድና ወደ ውስጥ ትገባለች። አጎትየውም ገብቶ ለምንድን ነው የማትሰራው በሚልበት ሰዓት እኔ ፖሊስነት ሙያ ገብቼ አልሰራም፣ 10 አለቃ ለመሆን አልሰራም የሚልን ነገር ሲመልስለት እሱ ስራ ሁልጊዜ እንደዚህ ያማርጣል የሚልን ነገር እናትየው ከኋላ ሆና ታወራለች ማለት ነው። በዚህን ጊዜ አጎትየው እህቴ ከዚህም በኋላ እንድታዝን አልፈልግም የሚልን ነገር መልሶለት ይወጣል ማለት ነው። ከዛ ፍቅረኛ ወደ ቤተክርስቲያን ተጠራውና ሽምግልናው እንዳልተሳካ ስለነገረችው እሱም ደግሞ አባትሽ ስራ ያለው ሰውና ብር ያለው ሰው ነው የሚፈልገው የሚልን ነገር ያነሳለታል። አንተ እኮ ምንም እየሰራ አይደለም ቢያንስ እስካሁን፣ ስለዚህ ከዚህ በኋላ እኔ እናንተ መለያየት አለብን የሚልን ነገር ስታነሳለት ቬግኒቸር በጣም ያዝናል ማለት ነው። ስለዚህ በጣም አዘነና ወደ ቤት ይገባል ማለት ነው። ከዛ አዝኖ ቤት ውስጥ በተቀመጠበት ሰዓት እናትየው ትመጣና አትዘን፣ ከዚህ በኋላ አትዘን፣ አንተ ግን ሰርተ ተለውጠ ትተው የሄዱ ሰዎች ተመልሰው ይመጣሉ የሚልን ነገር ታነሳለታለች ማለት ነው። እናቱ ይህንን ነገር በምታነሳለት ሰዓት እሱ ወደ ፖሊስነት ስራ ውስጥ ይገባል ቬግኒቸር ማለት ነው። ቬግኒቸር ወደ ፖሊስ ስራ ውስጥ ከገባ በኋላ በጣም ለሱ ከባድ የሆነበት አጋጣሚ እዚህ ውስጥ ይፈጠራል ማለት ነው። በሽር ከሚባል ሰው ጋራ ይታወቃል ማለት ነው። በሽር ደግሞ የሌሎቹ አለቃ ነበረ፣ የሱም አለቃ ነበር። በሽር ደግሞ በጣም ነው የሚወደው ቬግኒቸርን ማለት ነው። ስለዚህ በሽር በጣም ስለወደደው ቬግኒቸርን ይነግረዋል ማለት ነው። ቬግኒቸር እኔ በቃ ይሄ ስራ አልሆነልኝም፣ እኔ የምወደው ጥሩ ስራ ነው፣ የምፈልገውም ጥሩ ስራ ነው፣ እኔ ይሄ ስራ ለእኔ ሊሆን አይችልም በሚልበት ሰዓት እኔም እንዳንተው እንደዚህ በገባውበት ሰዓት እኔ እንደዚህ ነበር ያልኩት፣ ከጊዜ በኋላ ግን ትወዷለህ ይህንን ስራ የሚልን ነገር ይመልስለታል ማለት ነው። ግን ደግሞ ከበሽር ውጪ ሁሉም ሰዎች እዛ ውስጥ ያሉት ሰዎች ቬግኒቸርን በጣም ጠልተውታል ማለት ነው። በጣም ጠልተውታል፣ ያዙታል፣ የሆነ ነገር አንጣ ይሉታል። ይሄ ነገር ደግሞ በጣም ቬግኒቸርን ያናደዋል ማለት ነው። በጣም ያናደዋል፣ ያዙታል። በሚያዙበት ሰዓት ምንም ማድረግ ስላልቻለ ይታዘዛል ከነሱ በታች ስለሆነ ማለት ነው። ምግብ እየበሉ ሳለ ፖሊሶች አለቆቻቸው ይመጡና ወደ ዋይኖሊዲስ እንዲሄዱ ይጠይቋቸዋል ማለት ነው። እዛ ቦታ ላይ ሰላማዊ ሰልፎች እያነሱ እንዳለ
ነገሯቸው ማለት ነው። ቅድም ያነሳውላችሁን ሐሳብ ማለት ነው። እነዛ ሰዎች ሰላማዊ ሰልፍን ስላነሱ ወደዛ እንዲላኩ ፖሊሶች ይጠየቃሉ ማለት ነው። ከዛ ቨግኒቸር ወደዛ አካባቢ ሊሄድ አልፈለገም ማለት ነው። በጣም ፈራ ማለት ነው። ስለዚህ ለበሽር እዛ ቦታ እኔ መሄድ አልፈልግም፣ እዛ ቦታ እኔ ስሜ ሊስጤ ባይገባ ጥሩ ነው ይለዋል። ስለዚህ በሽር ደግሞ ሂድና ለአለቃክ ንገረው፣ በቃ እኔ ምንም ማድረግ አልችልም ይለዋል። ስለዚህ ቨግኒቸር ወደ አለቃው በመሄድ ሊጽፍ ወረቀቱን ከተቀበለ በኋላ ምን ብዬ ልጻፍ በሚልበት ሰዓት ከስራ ተባረር ያለው የሚልን ነገር ጻፍበት በሚልበት ሰዓት አይ በቃ ይቅር ብሎ ቨግኒቸር ያንን ወረቀት መልሶ ወደዛ ቦታ ይሄዳሉ ማለት ነው። ፖሊሶች በዋይናሊዲስ ተገናኙና ፖሊሶች ወደዛ ሰላማዊ ሰልፍ ተገኙ። ወደዛ ወደ ተገኙበት ሰላማዊ ሰልፍ ደግሞ ድንበርን ይሰራሉ ማለት ነው። ለነዛም ሰዎች ድንበር ተሰርቷል፣ ለፖሊሶችም ድንበር ተሰርቷል። ስለዚህ ከዛ ድንበር ያለፈ ሰው በጣም ችግር ውስጥ ሊገባ እንደሚችል ያንን ነገር ያሳይና ወደዛ ድንበር ተሰራ። ፖሊሶች ድንበር ሰሩ ማለት ነው። ስለዚህ ቨግኒቸር ቆሞ እየጠበቀ ያለ ያንን ድንበር አንዲት ውሻ ከድንበር አልፋ ትመጣለች ማለት ነው። ያቺን ውሻ ቨግኒቸር በእንጨት በድንጋይ ነገር ሲመታት ያቺ ውሻ ትጮህበታለች ማለት ነው። እሷን በመምታት ሳለ ያቺ ውሻ አፏሽቶ በሚጠራበት ሰዓት የዛ ውሻ ባለቤት ከድንበሩ አልፋ በመትሄድበት ሰዓት እንዴት ትጮህብኛለች ብሎ ቨግኒቸር ወደዛ ድንበር አልፎ ይገባል ማለት ነው። ያ ሰው ልክ በሚታገልበት ሰዓት ከቨግኒቸር ጋር ጥል ይፈጠራል ማለት ነው። እነሱ በሚጣሉበት ሰዓት እዛ ጋር ያሉት የድንበሮቹ ሰዎች አሉ፣ ሰላማዊ ይመጣሉ ወደ ድንበሩ አንድ ላይ ወደዚህ ተሰብስበው በሚመጡበት ሰዓት ቨግኒቸርንና ያንን ሰው አገላግለው ይለዩቸዋል ማለት ነው። ከዛ ያ ሰላማዊ ሰልፍ ስላልተቻለ ወታደሮች ወደዛ አካባቢ እንዲመጡ ተደረገና ወታደሮች ወደዛ አካባቢ ይመጣሉ። ወታደሮች ወደዛ አካባቢ ከመጡ በኋላ ቨግኒቸር በሽር ሆነው ሁለት ሆነው ምናልባት ሊኖሩ ይችላሉ ተብሎ ወደዛ ጫካ ውስጥ ይገባሉ ማለት ነው። ወደ ጫካ ውስጥ ከገቡ በኋላ ሁለት መለያየት አለባችሁ ተባሉና ቨግኒቸር ከሌላኛው ወታደር ጋር በሽር ከሌላኛው ወታደር ጋር ይሄዳሉ ማለት ነው። ከዛ ፈልገው በመጡበት ሰዓት ላይ በሽር አልመጣም፣ ቨግኒቸር ግን መጣ። ከዛ ለአለቃው ሄዶ በሽር አልመጣም አለቃ ብሎ ይነግረዋል ማለት ነው። እስቲ እኔም አላቅም ይህንን ነገር በሽር ሊመጣ ይችላል የሚል ነገር ለአለቃው ይነግረዋል ማለት ነው። በዚህን ጊዜ ላይ ቨግኒቸር ዞር እያለ ያለ አንዲት ሕፃን ልጅ የስልክ መስመር መደዋወያ ይዛ ያገኛል፣ የበሽርን ማለት ነው። ሮጦ ሄዶ ለአለቃው እቺ ልጅ እንደዚህ ነገር ይዛለች በሚልበት ሰዓት የአለቃ ደግሞ ሂድና ቶሎ ተቀበላት ይላታል። ከዛ ልጅቷን ለመቀበል ሄደና አፕል ያሳያትና ልጅቷ ያንን ነገር እያየች ወደ ድንበሩ ትመጣለች ማለት ነው። ስለዚህ ያቺን ልጅ ልክ ያንን ነገር ስታይ የዛች ልጅ አባት ከሩቅ ሆኖ ያያታል ማለት ነው። አሁንም ድብድብ ይጀምራሉ። ቨግኒቸር ያንን ሰው ደብድቦት ይዞት ወደ አለቃው ይወስዷል ማለት ነው። ከዛ በኋላ አለቃው በሽርን እንዲፈልጉት ለቨግኒቸር ለሁሉም ሰዎች ሄዳችሁ ፈልጉት የሚልን ነገር ይሰጣቸዋል። ከዛ ቨግኒቸር እየፈለገው ሳለ በሽር ውሃ ውስጥ ተገሎ ይገኛል ማለት ነው። ከዛ ቨግኒቸር አብሮት የሄደውን ወታደር ሄዶ እዛ የታመመበት ክፍል ሄዶ ይጠይቀዋል። በሽርን ማን የገደለው? በሽር በሰው እጅ ነው የተገደለው፣ እሱም ደግሞ ቴክኒካል የሚችል ሰው ነው ብሎ በሚናገርበት ሰዓት ያ ወታደር እንደተነቃበት ያቀና ቨግኒቸርን ይጣላሉ ከቨግኒቸር ጋር ማለት ነው። ስለዚህ በሽርን የገደለው ያ ወታደር ነበር። ስለዚህ ቨግኒቸር በጣም ተታገለና ከዛኛው ወታደር ጋራ ሮጦ ይወጣና ወይ ሽብርተኞች ተብሎ ነበረ፣ እስካሁን ምንም ሽብርተኛ አላየንም። ስለዚህ እነሱ አይደለም ችግር ያለባቸው አለቃ፣ ይሄ ወታደር የሆነ ችግር አለበት ብሎ በሚነግርበት ሰዓት አለቃው እሺ ምናምን ይለውና ይጠራውና ወደ ውስጥ አስገብቶ ይይዟል ማለት ነው። ቨግኒቸርን ይይዟል። ቨግኒቸር በተያዘበት ሰዓት ላይ አለቃ ለምን ያስከኘም በሚልበት ሰዓት ላይ ግዴታ ከዛ ውስጥ ከሁሉም አንድ ሰው መሞት ነበረበት፣ አንድ ፖሊስ መሞት ነበረበት የሚል ነገር ሐሳብ ያነሳለታል ማለት ነው። እሱም ደግሞ አንተ ነበርክ፣ እንደ ድንገት ግን ቦታ ተቀያየራችሁ፣ በሽር ባንተ ቦታ ከዛ ወታደር ጋር ሄደ፣ ስለዚህ እንደውም ስለመትረፍክ አመስግን የሚል ነገር ያነሳለታል ማለት ነው አለቃ። ከዛ ሰላማዊ ሰልፍ የወጡትን ሰዎች ምንም ንጹህ እንደነበሩ ስለሚያውቅ በጣም ቨግኒቸር በመናደድ የተወሰኑትን ሰዎች በማትረፍ ሳለ ውስጥ መዋጋት ትቶ ሌሎቹ ሰዎች እያተረፈ እናያለን ማለት ነው። ከዛ ሰላማዊ ሰልፍ ከዛ ጦርነት በኋላ ተመልሶ ወደዚህ ይመራኛውም ደግሞ ሂድና እውነቱን ተናገር፣ ያለውን ማስረጃ አሳይ፣
በቃ እነዛ ፖሊሶች መከሰስ አለባቸው፣ እነዛ ሰዎች ፍርድ ሊያገኙ ይገባል የሚልን ነገር ሐሳብ ሰጠችው። እሱም ደግሞ ከዛ ሊከሳቸው ወደ ፍርድ ቤት ሄደ። ፍርድ ቤትም ደግሞ ማስረጃ አንጣለው፣ ብዙ ማስረጃዎችን ሰበሰበ። ከዛ በኋላ ሬሳ ልታሳየን ትችላለህ በሚሉበት ሰዓት ላይ አዎ ሬሳ ላሳያችሁ እችላለሁ የሚልን ነገር ወሰደ። ተገኘ፣ ማስረጃው ልክ ነበረ። ከዛ በኋላ ይህ ፊልም በጣም ጸዴ ፊልም ነው። እንደውም ይህንን ፊልም ሙሉን የነገርኳችሁ እንደሌላ ጊዜ አጠራጠር አላደረኩትም። ሐሳቡ በጣም የሚሄድ ስለሆነ ማለት ነው። ሙሉ ሐሳብ አለው። ስለዚህ ይህንን ፊልም እንድታዩት ጋብዣችኋለሁ። ይህንን ፊልም የምትፈልጉ ሰዎች ካላችሁ ኮመንት ላይ ያሳውቁኝ፣ መልስላችኋለሁ ማለት ነው። የዚህ ቻናል ቤተሰብ መሆን ግዴታ ነው። ስለዚህ ሰብስክራይብ አድርጉ። አሪፍ የህንድ ፊልሞች፣ ምርጥ የሆኑ ፊልሞችን ይዤላችሁ እመጣለሁ። አሪፍ አሜሪካ ፊልምም ሲኖር ጠቁማችኋለሁ ማለት ነው። ስለዚህ ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ትንሽ ጠንቆል አድርጓት ማለት ነው።